ከዚህ በኋላ የተለያዩ ሰበሮች፣ የተለያዩ አዳዲስ ነገሮች፣ የተለያዩ ሁኔታዎች ስለሚከሰቱ ሰበር እያል እኛ እናቀርብላችኋለን። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርግ። አንተ ሰብስክራይብ አድርገው። በየቀኑ በየጊዜው አዳዲስ ነገር ነው የምናመጣልህ። አዳዲስ ብልጽግና እንዴት እየተፍረከረከ እንዳለ፣ ብልጽግና መውጫ መግቢያ ቀዳዳ እንዴት እንደጠፋው የምንሰማው፣ የምናየው፣ የምንረዳው እዛው መካከላችሁ ያለ ነው እናንተ የሚያደርስልን። ሃሎ እንዲህ ነው ይላላ። ያን ነው የማቀርብልህ። ማንም የማይሰጥህን መረጃ ነው የምሰጥህ፣ ከማንም የማታገኘው። እኔ ግን ከዋናው ከአንኳሩ ነው የማገኘው። አንተ ከምንጩ እኔ የምሰጥ መረጃ እስካሁን ድረስ ሰምተሃል። የሰማውን ነገር እስካሁን ድረስ አረጋግጠሃል፣ እየሆነ ያለውን። ስለዚህ ሰብስክራይብ አድርጋ። እንዴ እኛ ሰንበት አንል ምን አንል እየመጣን እዚህ ለአንተ የምንነግርህ እኮ የአገራችን ሁኔታ እያሳሰበን ነው። የኢትዮጵያ ሁኔታ እያሳሰበን ነው። በኢትዮጵያ ምድር እንደ ቅጠል የሚረግፈው የሰው ልጅ እያሳዘንን ነው። ኢትዮጵያውያን እያሳዘኑ ነው። ከዛም ከዚህም የሚረግፈው ማን ነው? ኢትዮጵያዊ ነው። የውጭ ወራሪ የውጭ ጠላት እኮ መጥቶ ብትሞት አንድ ነገር ነው፣ ስም ነው። ለሀገርህ፣ ለወገንህ፣ ለዳር ድንበርህ ሞተ ይባላል። ግን እርስ በርስ በወንድም እየተላለቀ ምን አይነት ለኢትዮጵያ ምን አይነት ጥቁር ጠባሳ እንደሆነ እያንዳንዳችሁ እናውቃለን። አሁን ይህን መረጃ የምናቀርባችሁ ይሄ ጥቁር ጠባሳ የበለጠ እንዳይሄድ የበለጠ እንዳይሰፋ በአጭር ለመቅጨት ያክል እንድታውቁ እንድትሰሙ የየራሳችሁን ጠጠር እንድጥሉ ነው። ይህን መረጃ በየቀኑ የምናቀርብላችሁ እንጂ እርስ በርስ ስለሚጋደለው በብልጽግና ወታደር በኩል ያለውም ወገናችን ነው፣ በፋኖ በኩልም ያለውም ወገናችን ነው። ማንም ኢትዮጵያዊ በእርስ በርስ እንዲሞት አንፈልግም። ግን ይሄ እርስ በርስ እልቂት እንዴት ይቁም? ይሄንን ነው መስራት ያለብን እያንዳንዳችን። አሁን አንዳንድ ጊዜ እኔም ባለፈው ሰርቼዋለሁኝ፣ ያው የሚወራውን ወሬ ነው። ዶክተር አብይ ታሟል፣ በሽተኛ ነው እያሉ ያስወራራ። አታሟርቱበት እናንተ። ዶክተር አብይ በሽተኛ አይደለም፣ አያመውም። ስለሚያመው ነው እኮ ይሄን የሚያደርግ። እንደዚህ የሚያደርግ እኮ ስለሚያመው ነው፣ ወዶ አይደለም። ውሸት። አላመመውም፣ ጤነኛ ነው፣ ጤነኛ ነው። ግን አንዴ ሳያውቅ አንዴ በዚህ በምንድን ነው በመካሪዎቹ ጉትጎታ በመካሪዎቹ አስተሳሰብ ሳያውቅ ይሆናል ብሎ ዘሎ የገባበት ነገር እንዴት ይውጣ? ስለዚህ ውሸትን እየወለደ ለዚህ ደረሰ እንጂ ታሞ አይደለም። ዶክተር አብይ አልታመመም። አንተ ጤነኛ ነው፣ እየወጣ እየገባ እያየ ነው። ከታመመማ ሆስፒታል ይገባ ነበር፣ ከታመመማ ወደ ዶክተር ነበር። ግን አልታመመም። ይሄ ዝም ብሎ ወሬ ነው፣ ዝም ብሎ ቃላ የማደናገሪያ። ዶክተር አብይ የገባበት መውጫ ሳጣ ነው 10 ቦታ እየሄደ እንዲህ ነው እያለ ሰውን ምናልባት እመልስ ይሆናል፣ የሰው ልብ አገኝ ይሆናል እያለ በየቦታው እየሄደ የሚናገረው የገባበት ነገር መውጫ ቀዳዳ ስላጣው ብቻ ነው እንጂ ታሞ አይደለም። ታሞ ነው ምናምን አትበሉ። አልታመመም፣ አታሟርቱበት። በሽተኛ አይደለም እንዴ! ተው እንጂ። እንግዲህ ዛሬ ዋናው ትልቁ ቁም ነገር ደግሞ ትልቅ ሰርፕራይዝ ነው የምልህ ወይም ሰበር ብዬ የምነግርህ ትልቅ መረጃ አለ። ትኩስ መረጃ። ትናንት በባህር ዳር ከተማ የተደረገው ስብሰባ፣ ትናንትና ጀኔራል መሐመድ ተሰማ እና በፋኖ መካከል የተደረገው የሽምግልና ልውውጥ እነግርሃለሁ። አንተ ትክክለኛ ሰምተኛል። ትክክለኛ ነው የምነግርህ፣ እነግርሃለሁ። የፋኖ ሚሊሻ፣ አድማ በታኝ፣ ፖሊስ በየካምፑ ገብቶ ነበር ለጥርነፋ ከፋኖ ጋር እንዲዋጋ። ጦር ሰራዊቱ ደግሞ ወደ ሰሜን ሄዶ ከኤርትራ ከትግራይ ጋር እንዲዋጋ ነበር እቅዱ፣ ዓላማው።
ፋኖ ይገባል፣ ሚሊሻ ይገባል፣ መሳሪያውን ይዞ ፈትለክ ይላል። መሳሪያውን እያዘ ሄደ በአጠቃላይ። ስለዚህ ባህር ዳር ውስጥ ስብሰባ ተቀመጡ። ብአዴን አብይ ምና ነግሬሃለሁ አለ። ምንድነው ጦሩ እየከዳ ሚሊሻው እየከዳ መሳሪያ እያዘ የሚሄድበት ምክንያት ምንድነው? ወይስ ሆነ ብለህ ነው ብሎ አስፈራቶ ብአዴን ሲያሞግሰው የነበረውን ለቀንድ አውጣ። ምን እያደረክ ነው? ምን እየሰራህ ነው? ማስጠንቀቂያ። ባህር ዳር ላይ ስብሰባ ተቀምጧል። ለምንድን ነው ሚሊሻ የሚከዳው? ለምንድን ነው ፖሊሱ እየሄደ ወደ ፋኖ እጅን የሚሰጠው? ምንድን ነው ምክንያቱ? ወታደሩ ወደ ሚሊሻ ወደ ፋኖ የሚሄደው ምንድን ነው ምክንያቱ? እያለ እየተሰባሰበ ነው። ትክክለኛ መረጃ አይደለም ግን ትክክለኛ ያው የተጀመረ ነገሩ አልተቋጨም ለማለት ነው እንጂ መረጃው ትክክል አይደለም እያልኳት። ተመልከት፣ ይሄ የገበሬውን ማሳ የገበሬውን በቆሎ እየጨፈጨፈ ነው። ማነው ይሄን የሚጨፈጭፈው? ሚሊሻ። እያየነ ኢትዮጵያዊ ይሄንን በቆሎ የሚሊሻ የፋኖ መደበቂያ ይሆናል ብለው ሚሊሻ እኮ ነው የሚጨፈጭፈው። አንተ ሚሊሻ የራሱ ወገን የሆነው እና ለዚህ ለሚሊሻ ትራራለታለህ? ለሚሊሻ ታዝንለታለህ ወይ? እናንተ ፋኖች እየሰማችሁ ታዝኑለታላችሁ? ናላችሁት፣ ነገራችሁት፣ እምቢ አለ። ይሄው ይሄን በቆሎውን እየጨፈጨፈ ነው። የገበሬውን ደም ተፍቶ አርሶ ጎልጉሎ እዚህ ያደረሰውን እየጨፈጨፈው ነው። ለዚህ ታዝናለህ? ለዚህ ታዝናለህ ወይ? በተለይ ይሄን እዚህ አካባቢ ይታወቃሉ። የት አካባቢ እንደተጨፈጨፈ ይታወቃል። በዚህ ዙሪያ ያለ የፋኖ መሪዎች ምህረት የላቸውም። እነዚህ መጨረሻ ምህረት እጃቸውን እንኳን ቢሰጡ ምህረት አያስፈልጋቸውም። ትንሽ እንኳን ርህራ የተባለ አይምሯቸው የናወዘ በነዋይ ህሌናቸውን የሸጡ ለእነዚህ ምህረት አያስፈልግም። ይሄን አላደርግም፣ የገበሬውን ሀብት አልነካም፣ እህል አልነካም ብለው እጃቸውን እነሱን በእንክብካቤ ተቀበል። እነዚህ ግን ሆዳሞች፣ አረመኔዎች ምህረት አይገባቸውም። ስለዚህ በባህር ዳር ተሰብስቦ የብአዴን ካድሬ እየመከረ ነው። ምን እያለ እንዴት እናድርግ? ካልሆነ እርቅ አድርገን ወደ ፋኖ እንግባ። የአብይ ነገር አላዋጣንም። በዚህ እሱ እንደዚህ ይለናል፣ በዚህ ደግሞ ፋኖ እንደዚህ ያስቸግራል። ምን እናድርግ? ተወጠርን። ገና ትወጠራለህ፣ ገና ትፈነዳለህ። አላየህም እንዴ ከናጃቢው እንዴት አድርገው እንደቀለበሱ ምንድነው ከናጃቢው እንዴት አድርገው እንደሸኙት የብአዴን ካድሬ የተባለው ሰምታል አይደል? ስለዚህ አንደኛው ይሄ ነው። ሌላው ደግሞ እነ ጄኔራል መሐመድ ተሰማ ለነዘመነ መልእክት ልከዋል። የመልእክቱ ጭብጥ ምን እንደሆነ ባናውቅም ግን እንደሚመስለን በቃ ሰላም እናድርግ፣ እርቅ እናድርግ፣ እኛና እናንተ ሰላም እናድርግ ወደሚለው አዝማሚያ እየመጡ ነው። ወደሚለው እነ መሐመድ መውጫ የለም። በቃ ምህረት እናድርግ፣ በእርቅ እንቋጨው። ይሄን ነገር በእርቅ እንቋጨውና አንድ ሁነን ይሄን መንግስት ይሄን አገዛዝ እናስወግድ ወደሚለው ደረጃ ደርሷል። ለምን? መውጫ መግቢያ የለውማ። ጥምዶ በዚህ በኩል በአፋር በኩል መጥቶ መድፍ እያየናለ። ይሄ በጥምዶ በአፋር በኩል ከፍተኛ የሆነው ጦርነት ተጀምሯል። የመድፍ ጦርነት። አንተ ህዋት እኮ መድፍ አለው፣ አየር መቃወሚያ የሌለው የለም። ታንክ አለው። እንዴት አድርገህ ነው? ፋኖን እንኳን አልቻልከውም። እንኳን ዱላ ይዞ የተነሳው ፋኖ እንኳን እያንቀጠቀጠ ነው። እንኳን ዛሬ ከህዋት ጋር ጥምዶ ከኤርትራ ጋር ጥምዶ ፈጥሮ ልታሸንፈው ቀርቶ አጠገቡም አደርስ። ይህ የመጨረሻ ጽዋ መጠጫ ስለሆነ ነው ዛሬ ጄኔራሎች እንዲህ እየተንቀጠቀጡ እያለው ነግሬሃለሁ። ጄኔራሎች ከትናንትና ወዲያ ተሰብስበው ልጆቻችን፣ ሚስቶቻችን ይውጡልን፣
እኛ እንችለዋለን፣ እኛ ከጎንነን ብለው መክረው እሺ ያስፈቀዱ በኤርፖርት የምትሰሩ አይሮፕላን ማረፊያ ውስጥ የምትሰሩ እነማን ወደ ውጭ እየወጡ እንደሆነ ታውቃላችሁ። እንትን አድርጉልኝ፣ ቴክስት አድርጉልኝ፣ ወይም ደግሞ ኮሜንት ላይ ጻፉልኝ። ትናንትና በለቀኩት ኮሜንት ላይ የተጻፈ አይቻል እውነት ነው ትክክል ነህ ብሎ ይነገረኛል አንተ። ስለዚህ ዛሬ የአማራ ፋኖ ትግል ከምንጊዜውም የበለጠ እየተፋፋመ ነው። በቅርብ ታያለ፣ በቅርብ 5ቱ እዞች በተጠንቀቅ እንዲቆሙ ታዘዋል። በተጠንቀቅ በአምስቱ እዞች። ይሄ በየቦታው የሚዋጋ ጥው የሚለው ሰው አይደለም አንተ። ይሄ ዝም ብሎ መለማመጃ ነው ብያለሁ። ለፋኖ መለማመጃው መሸጋገሪያው ነው ብያለሁ። አሁን ዋናው ውጊያ ዋናው ማዕበል ሊጀመር ነው። 5 እዞች በተጠንቀቅ ላይ ነው ያለ። ሁሉ ነገር እያዘጋጁ ነው። ትጥቃቸውን፣ ውሃቸውን፣ ኮዳቸውን ምን እያስተካከለ ነው አንተ። በተለይ ይሄ ልቡን እያስታጠቀ ነው፣ እየሞላ ነው። እንዲህ እንደ ሰጋር በቅሎ እያለ ነው። እንዴት ልሄድ ነው? ልጓሙን ልቀቁት እያለ ነው። ልጓሙ ሲለቀቅ አቤት 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 ሆይ ፈረስ ሲጋልብ አይተሃል? አፈር አሸዋ ምናምን ድንጋይ ጠጠር እኮ የለም። በለው ነው ዝም ብሎ እየጣሰው ነው እኮ የሚሄድ። ፋኖ እንደዛ እየጣሰው ሊሄድ ነው። 5 እዞች በተጠንቀቅ ነው ያለ። ዶክተር አብይ ታሟል፣ እንደዚህ አርጓል። በዚህ በኦቤን መጥቶ በአማራ በአሚኮ መጥቶ በቃና በምናምን እየመጣ እንዲህ ነው እንደዛ ነው። እናንተ አይገርምም? ኦሮሞ ለ100 ዓመት ተገዝቶ ነበር። ከ100 ዓመት ባርነት አወጣለ። ማን የገዛው? ማን ነው የገው? እነዚህን ህፃናትን እኮ ነው እያፈሱ ይሄዱ። እነዚህ ህፃናትን አሁን ይሄ ለጦርነት ይበቃል። በዓለም አቀፍ ደረጃ እኮ የሚያስወነጅል ወንጀል እየተሰራ ነው ያለ አንተ። ስለዚህ ልብ ብለህ ስማኝ። ሰሞኑን አዲስ ትኩስ መረጃ ሰበር እያልና ቀርብላል። በየቀኑ ተመልከት። እዚህ አፈሳ ላይ እያፈሱ እናቶች ልጆቻችን አንሰጥም እያሉ ድንጋይ እየተወራወሩ ዱላ ይዘው እየተደባደቡ ነው። ወንዱ ቁሟል። እዚህ አንጠለጠልኩ ያለው እዚህ ቁሟል። እናቶች ግን እየተፋለሙ ነው ከሚሊሻ ጋር። ልጆቻችንን አንሰጥም፣ ይብቃን፣ እስካሁን ድረስ ወሰዳችሁ፣ አስጨረሳችኋቸው፣ አሁን ደግሞ የቀሩትን አንሰጥም። እናቶች እየተፋለሙ ነው። ይሄ ነው በኢትዮጵያ ምድር ኢትዮጵያውያን አንድ ሆነው እንደ አንድ ሰው ሆነው እየተነሱ ነው። ለምን አዩታ? ስንት ዓመት ሙሉ በኢትዮጵያ የእርስ በርስ ጦርነት፣ የእርስ በርስ የመተላለቅ፣ የዘር የሃይማኖት የመከፋፈል፣ የቋንቋ ምንም ያዋጣቸው ነገር የለም ከድህነት ከእልቂት ከምን በስተቀር ምንም ያገኙት ነገር የለም። አንድ ተመልከት። በወገንህ ላይ ነው መድፍ የሚተኮሰው፣ በወገንህ ላይ ነው ታንክ የተሰለፈው። የትኛውን ጠላት ነው? ተመልከት። ይሄ ነው ስርዓቱ ይሄ ነው። ይሄን ስርዓት ደግሞ መላው ኢትዮጵያ አውቆታል። ለመፋለም ቃል ገብቷል። ነግሬያለሁ ባለፈው ጥምዶ እንዴት አይነት ቃል ኪዳን እንደገቡ። እነዚህን ለማትረፍ ነው። አየህ። ስለዚህ የበኩልህን ተጠርጣል፣ የራስህን ተጠጣል። እዛ አዲስ አበባ ቁጭ ብለህ እየተሟሟት እንዲህ ነው እንዲሁ በግብር እንዲሆነብኝ እንዲህ ከምትል የራስህን ተጠርጣል። በመስሪያ ቤት ያለህ፣ በመንግስት መስሪያ ቤት ያለህ ምን አይነት ሳቦታጅ እንደምትሰራ ራስህ ታውቀዋለህ። በተለያየ መልክ እኮ ነው ውጊያ። አንተ በተለያየ መልክ ነው ይሄን አገዛዝ የምትፋልመው። እዛው ቁጭ ብለህ እዛው እያለህ በዚህ መልክ ይሄንን አገዛዝ ተፋልመን እባካችሁን ኢትዮጵያን ነፃ እናውጣ። በእኩልነት እኩል ሁነን እንኑር።